الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم على نبينا محمد وعلى آله ومن اهتدى بهديه إلى يوم الدين ወንድማችንን አቡ ቀታዳን አላህ Subhanahu Wa Ta'ala ኸይር ጀዛውን ይክፈለው። በጣም እየዘነጋ ነው ያለን ነገር አስተውሶናል እና እኔም እሱን እያዳመጥኩኝ የሆነች ስንኝ ማቋጠር አስፈለገኝና ምናልባትም እንደኔ ልቡ ለደረቀበትና ኸይራ ለረሳ ሰው ቀብርን ለረሳ በዱንያ ብቻ ለተደሳ ሰው ትንሽ ቆንጠጥ ወይ ምንቃት አደርጋለች ብዬ ያሰብኳትን ነገር ቋጠርኩኝ። እንደምታውቁት ገጣሚም አይደለሁም እንኳን ሳያሲ ማለት ነው። እና ስንኛ ከወንድሜ አቡ ቀታዳ ንግግር ጋራ አንዳንድ ነገሮች ትዝ እያሉኝ የነበረው ነገር ነውና አፈር ነው ልባሴ ጭቃ ነው ትራሴ ትላለች። የቀብር ህይወቴ አፈር ነው ልባሴ ጭቃ ነው ትራሴ የቀብር ህይወቴ ተለይቼ ሲሄድ ከናትም ከአባቴ ከእህት ከወንድሜ ከልጅም ከሚስቴ አፈር ነው ልባሴ ጭቃ ነው ትራሴ አንሶላ ኩታዬ ሸማ ብርድ ልብሴ መኸዳ ትራሴ ፍራሽና ልብሴ አፈር ነው ልባሴ ጭቃ ነው ትራሴ ድሮም አፈር ነበርኩ አሁንም ወደዛው መገን ይሄ ዓለም ተሟጠጠ ለዛው አፈር ነው ልባሴ ጭቃ ነው ትራሴ ነፍሴ ግን ሳይገባት የማትሞት መስሏት ዛሬ ተራ ደርሷት አለች አለ ራሴ አፈር ነው ልባሴ ጭቃ ነው ትራሴ እኔም ገና መስሎኝ አባ ሙራት አለኝ ለካስ ወቅቱ ደርሷል ልትቆም እስትንፋሴ አፈር ነው ልባሴ ጭቃ ነው ትራሴ ቀለም ያልተቀባ ቀይና ዳልቻ ይችናት ጎጆዬ የኔ መሰንበቻ አፈር ነው ልባሴ ጭቃ ነው ትራሴ አና ኗሪዎቼ ለኔ በዚህ ቤት ስማቸው ይባላል ትል ወይም ዱዴት አፈር ነው ልባሴ ጭቃ ነው ትራሴ ግድግዳውም አፈር ባጡም አፈር ነው እውት ዘመዶቼ ቤቴ ይሄ ነው አፈር ነው ልባሴ ጭቃ ነው ትራሴ ዘመድ ወዳጆቼ አታልቅሱብኝ እልቅ ታዘናችሁ ዱዓ አድርጉልኝ አፈር ነው ልባሴ ጭቃ ነው ትራሴ መብራት አይገባለት ቀለም አይቀባ መብራት አይገባለት ቀለም አይቀባ ውስጡ ጨለማ ነው እቤት ሲገባ አፈር ነው ልባሴ ጭቃ ነው ትራሴ አላህ ያብጅልኝ አላህ ያብራልኝ ዘመዶ የሆናችሁ ዱዓ አድርጉልኝ አፈር ነው ልባሴ ጭቃ ነው ትራሴ ለህዱን ስትዘጉ አፈር ስትመልሱ መላእክቶች ሲመጡ እንዳይጠፋኝ መልሱ አደራ በዱዓ ወንድሞች አትርሱ አፈር ነው ልባሴ ጭቃ ነው ትራሴ ቀብር ሲሉን አይምሰለን ገር ላመነ ኸይር ነው ለካፊር ሰዒር አፈር ነው ልባሴ ጭቃ ነው ትራሴ ሽርክና ቢድዓን አንድ ላይ የጫነ እንኳንስ ለቀብሩ ለዱንያ አስመቾነ አፈር ነው ልባሴ ጭቃ ነው ትራሴ የኡስታዛችን ወደፊት ንግግር ስላለ ማብዛት አልፈልግም ስንኛን እዙ ላይ አሳጥራታለሁ አላህ Subhanahu Wa Ta'ala ወንድማችን ለሰጠን መልእክት ተዘጋይተን እርግጥ ነው ቁርአን ሁሉ ጊዜ ያው ሁሉም አላህ የቸረለትን ያህል ይቀራዋል የቁርአን አያት ስለሞት የተነገሩን አንቀጾችን ቀራቸዋለን
አሐዲሶችንም እንደዚሁ እናነባቸዋለን። ነገር ግን ስንቶቻችንን እስቲዕዳድ ያደረግን የተዘጋጀን የአኺራን ነገር ያልዘነጋን ስንቶች ነን የሚለው የሁላችንም ጥያቄ ነው። ሰለፎቻችን ወቅፋ ያደረጉ ስለ እያንዳንዷ አያት በህት ያደረጉ እየተመራመሩ ራሳቸውን እየመዘኑ የሚያልፉበት ነገር ነበረ። እኛስ ከስድ ንባብ ያለፈ ምን ያህል ተጠቃሚዎች ነን የሚለው ነገር ዛሬ በተሰጠን በወንድማችን ትምህርት ባረከላሁ ፊህ በጣም ብዙዎቻችን የምንገሰጽ ይመስለኛል። ብዙውን ጊዜ አላህ Subhanahu Wa Ta'ala ኒዕማ ሰጥቶን ኒዕማውን ሳንጠቀምበት ካለፈ በኋላ የምናቀው ነገር አለ። ይህንን ኒዕማ አሁን በእጃችን ያለ እንጠቀምበት ነው ምለው። የኔን አሳጥረዋለሁ ወደ ኡስታዚ መልእክት እንድንገባ። ሰላም አለይኩም